ታለቅስ በቃ ምን ሆነሽ ምናምን ታያትኝ ስለሷ ነው መቻጨናነቀኝ ታልቅስ አታልቅስ ያቆባ ለከሰት አላለቅስ ሲጀምር መቼ አለቀሰች ነው ያው ድራማ እየሰራች ነው በጣም ነው ፋይናል እሱ ላይ አውቃ ነው ለማልቀ ይሆልሽ እሷ አልቅስ አይደለም አንድ ዩዘርን አስገብ መግቢያም ስትሰራ መግቢያ ስትሰራ እኔ በሰማሽ ነው የሷ መግቢያ አይደለም የሚያጨናንቀን አሁን ምን አለሽ ጋር ነው አለቀሰሽ ላለችው አልቀስ አይደለም እሷ ይሆልሽ እንደማል ጀምሮ መቅዳት እንደማልቀስ ያረጋችው ህዝቡ እየወቃት ስለሆነ እያየች ገብቶሻል ሰው ተቀባይ እኔን በቃ ለምን አልፈለገች ማመጭማ ይሆልሽ አንድ ነገር ቆይ ቲጂዬ ስሚ ገንዬ ስሚ ቲጂዬ ያልኩኝ ይቅርታ ገንዬ ስሚ አሁን የዛሬ ሆዷን ዳማ አይተሽዋል ሆዷን አይተሽዋል የዛሬ ሆዷ ገብቷል ውስጥ ጠፍቷል የትላንትና ቪዲዮ ዳማ አይተሽዋል የትላንትና ቪዲዮ ደግሞ ወጥቷል ልጅቷ እንትን የተጫወተች ነው ፍፄ እንኳን ሲናገር አትናገር ለምን ፍፄ በራሱ ቤት እንኳን እየከፈተ ብዙ ነገር ነው የሚናገራት ገብቶሻል ፍፄ የሚያውቀው ነገር ስላለ አንተ አትናገር የሚያገባ ነገር የለም ነው እንባ ደግሞ ትክክለኛ እንባ ቢሆን እንደዚህ ወርዶ ነው የምናየው ይሄ አይኗን አሻሽታ የሆነ ነገር ተጠቅማ ይሄ አፍንጫ እንዲቀላ ህዝቡ እንዲያዝ መቼም ህዝቡ አያዝንም ሴት ልጅ ነኝ ኦኬ ልጅ አለኝ ገብቶሻል ግን ሴት ልጅ ሆኜ ፈልግ ያረኩትን ነገር እሷ አሁን ምንድነው ቅድም አንዶን ተናግሯል ዩዘር ተናግሯለች ወይ እሷ የመሰላት ይሄን ነገር ስላረገዘች ብሩኬን የራሷ የምታረግ መስሏት ነበረ ሰው ወልዶም ይለያያል ብሏታል ስለማፈቅረው ልንገርሽ አብሮኝ ይሆናል አልኩሽ እኮ ገን የነገራት እኮ እንደማይፈልጋት ነገራት የሰው ልጅ ወልዶም ይለያያል ኦኬ በግድ አብረከኝ ሁን በፍጹም እኔ የሰማንያ ባሌን ካልፈለገኝ ወረቀት ይቀደዳል እንጂ በግድ አብረከኝሁን ስለወለድኩኝ ብቻ በግድ አብረከኝሁን ብዬ ልጥፍ አይደለም አይደል እንዴ ሴት ልጅ ነሽ ብላ ደጋግማ ነገሬን ነገር የተናገረችው ሃይሚ በጣም ነው ያስቀየመችውና ተናግራለች እንዴ በህይወቷ ላይ መጣች እኮ እስከኔ ደግሞ አንድ ያልገባኝ ነገር አለ አንድ ነገር ልንገርሽ ደጋግማ ሳርዬ ምን እንዳለኝ ታውቂያለሽ እሱ አይደለም እሱ ምንም ማያቅ ነበር ካለች ምንድነው እኔ ካላወቅኩ አንቺ ምን አረግሽኝ ተብሎም እኮ ይጠየቃል ምንድነው ታውቂያለሽ አሁን እሷ ሁሌም የምትናገረው አንድ አይነት ንግግር ነው ምንድነው ዛሬም የደገመችው አዲስ ነገር እኮ የለም ልጅቷ ጋር ባይዘው ምንድነው ያለችው ከፍቶት መጥቶ ይሄን እኮ እግዚአብሔር ቪዲዮ ከተጀመረ ጀምሮ እየሰማን ነው ዛሬ ስለ ፍቅር አወራች አሁን እሷ ምንድነው 3 ወር ሙሉ ከምትጠብቅ እመን ነው አሁን የዛሬ ደግሞ ሚኒዋ ደግሞ ጨዋታ ምንድነው እስከ 3 ወር ድረስ ለምንጠብቅ ሰው እንትና አለኝ ውስጥ ከኔ እናንተና ቆለን እመን ነው እሱ ደግሞ ምንድነው ያላት 3 ወር ደርሶ ዴ ምናምን ነገር ስለሚመረመር ልጅ እኔም ከሆነ አልፈልግሽም ብሎ ባጭር አማርኛ ነገር ነው አልፈልግሽም መርታዩን ቆይ ገንዬ ምንድነው መሰለሽ የእውነት ሆኖ ከሆነ ሲስተም እየሰራ ነው እቺ ልጅ ቦታ ላይ ለማስገባት ምክንያቱም ይቀበላሉ አይቀበሉም ይሄንን በትክክል ተናገሪ ኦዲየንሱ እስቲ እንሞክራቸው ነው ማንም አይቀበለውማ ማንም አይቀበልም አንደኛ ካሜራማን ዛሬ ማን ነው ካሜራማን ነበር እኛም ወደ መውቀጥ ያለብን ማለት ነው ካሜራማን እሷን ደቅሞ ይዟት ተቀጥሮ ነው ያጋለጠ ነው እንደውም እሱ ጥሩ ነው እየሰራ ያለው ዛሬ እኮ የሆነች ድራማው ምንድነው መሰለሽ ቁሚና አልቅሽና እኔም ሴት ነኝ እኔንም ተረዱኝ እኔም ፍቅር ይዞኝ ቆይ ድራማውን ልንገርሻ የመጣችበትን እንደዛ በይና አልቅሽና እነዚህ ኦዲየንሶች ሴቶች ናቸው ድጋሚ ሊራሩልሽ ይችላሉ ከተቀበሉሽ በቃ አሰየው አንቺ እየሰራሽ አለማምድሽ አለው ካልተቀበሉሽ ደግሞ ሌላ እዚህ ጋር ተጠባባቂ ስላለ እንደለመርኩ ድራማዬን ሰርቼ ፊልሜን ሰርቼ እመለሳለሁ ወደዛ ነው ከዛ አልፎ ደግሞ ካልፈልጋችሁ የራሳችሁ ጉዳይ በቃ አልፈልጋትም ብሎ ካለ መጠበቅም እኮ ትችላለች በቃ እኛን ስታይን እኮ እኛ መሀይም አይደለንም ሀረብ ሀገር ብንኖር መሀይም አይደለንም በቃ መሀይም አይደለንም አይደለም አንድ ነገር አለ በህይወታቸው ሰታ የገባችሁ ኮቺ ናት በህይወታቸው የገባችሁ መታ ኮቺ ናት አይደል እንዴ ስለዚህ እንዴት የምንቀበላት በሌላ ሲስተም ልጅቱን በሴትነትና በማዘን በቃ ጠልተውሻልና እስቲ በዚህ መልኩ ደግሞ በዚህ አልቅሺና ለምን አታዝኑልኝም በይ ተመልካቾቹ ሴቶች ናቸው እኔንም የሚወዱኝ አሉ የኔ ጀግና አንተ ያመጣኸውን እንቀበላለን ብለው የሚሉኝ አሉ ስለዚህ እንሞክራቸውም ሊሆን ይችላል
በሶስት መንገድ የለማ አናረገውማ። እንግዲህ ማይም ካለ ያድርገው። እኔ በራሴ ራሴ ነው ያላረገው። ለምን አንገቷን ታርዳ ለምን ደሞ አይፈስም? አታክ የምታረገው እሷን ነው። እና አሁን ዛሬ ነው ገብቶኛል፣ ተረድቻለሁ ያንቺ የምትለው። ብትረዳትማ መጀመሪያ ስታረግስ ተጣልቶ ሲሄድ ተንኮል ጠንስሳተኛም ነበረ፣ አታረግዝም ነበር። እንደዚህ ተማምና እኔም ልክ እንዳንቺ ተደርጌ ነው ብላ ትላታለች ካለች ያንን ካሰበች እስቲ 1-6 ወር እንኳን ከሱ ጋር ኢንጆይ ላርግና ከዛ በኋላ አረግዛለሁ። እንዴት ብለሽ ነው ሳትጠነቀቂ? በሽታም እኮ አለ፣ ስንት ነገር አለ እኮ። ይሄ ልጅ ከሴት ጋር ነበረ አለችው፣ አብራው ጓደኛ፣ በቪዲዮ ታያለች፣ እንዴት እንደሚዋደዱ ታውቃለች፣ ሰው ህዝቡ እንዴት እንደሚወዳቸው ታውቃለች። እና እሱ ታዋቂ ስለሆነ ዝም ብሎ የሚያሳድግላት ነው። ታዋቂ ስለሆነ ያሳድግልኛል ወይ ያሳድጉልኛል፣ የታዋቂ ልጅ ነው ብላ የዛሬ ደግሞ ስልኩ የሱ ስልክ ነው ተገልብጦ፣ የራሱ ስልክ ነው ተገልብጦ፣ አይደለም ተቀይሮ ነው። ታደሰማ አይቀልድም፣ አይጫወትም። ስማርት ናት ልጅቱ። ምክንያቱም የእውነት ከሆነ ይሄ ነገር ዋጋ ያስከፍለዋል፣ እሱ ዋጋ ያስከፍለዋል። እንደገና ይኸው እንዳልነበረ ነው የሚያደርጉትኝ። ይኸው የጨረቃ ፋሚሊ ፍቅር ይዟቸው እውነተኛ ነው። እሱ የሚያወራውን ተከትለው ጥሩ ልጅ ነው፣ ለእሷ ነው የሚሆነው። እነሱ ልጆች ናቸው፣ እንርዳቸው፣ እናሳድጋቸው፣ እነዚህ እንደ ልጆቻችን ነው የምናያቸው ብሎ ነው እንጂ በተንኮልና በዘዴ ከመጣ እነሱ ይበልጣሉ። ሴት ብልሃተኛ ናት። ይሄን ልንገረው። እውነት ክፋትን ይዞ ከመጣ ውሸት እውነት አያድርገው። ድራማ ከሆነ ችግር የለም፣ እውነት ከሆነ ችግር የለውም። ድራማ ከሆነ ነው እሷን የሆነ ነገር ላይ ወይ የወንጀል እንድትሰራ ወይ እንድትናደድ ወይ የሆነ ነገር እንድታደርግ እንጂ እንደዚህ እየጎተተ እያበሻቀጠ አስሬ አያስወጣትም፣ አይንቃትም። እኛ ምንለው እሷ እንድትሰድበውና እንደተለመደው እሱን የሚገድፉት አሉ ሴቶቹ፣ ሴትነታቸውን የካዱ እና እነሱ ሰደበችው እንዲሉለት ነው። እንደ በፊቱ አይሉለትም። አሁን ሴት ሆነው ይቆማሉ ከሴት ጎን አይሉም። ከተጎዳች እሱም ከተጎዳ ከሱ ጎን ይቆማሉ። የተጎዳችው ሴቷ ከሆነች ደግሞ የተሸወደችው ሴቷ ከሆነች ደግሞ ሴት ለሴት እንደምትቆም ያሳዩታል። እውነት ከሆነ ነው የሚልሽ። ያ ሌላ ሰው የሚቀጥል እስቲ ይቀጥል። ቤዛ ሰላም ደህና ዋላችሁ? እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን አላችሁ? እግዚአብሔር ይመስገን። በስመ አብ። ሰው እንዴት 2 ዓመት ሙሉ አብሮ በልቶ አብሮ ጠጥቶ እስከዚህ ልክ መናቅ፣ እስከዚህ ልክ በዚህ ዘመን ውሻው እንኳን እናንተ ክብር አለ እንዴ? እስከዚህ ልክ ፈጣሪ እንደው ፈጣሪ አያየኛል አይባልም? ፈጣሪ ይፈርዳል አይባልም? በጣም ነው የሚያሳዝነው የሚታየው ነገር። በቃ በጣም የሚያሳዝን። በዚህ ሰሞኑማ እኔ ልቤ ነው የተሰበርኩት፣ ልቤ ነው የደማው። ቢታዩ እውነት በጣም ነው የሚያመው። ሲጀመር እንደዚህ አይደረግም። በቃ ማይፈልጋት ከሆነ በትክክለኛው መንገድ እኔ አልፈልግሽም ከሷ ጋር መኖር እፈልጋለሁ ተብሎ ነው በትክክለኛው መንገድ የሚወራው እንጂ በጀርባ እንደዚህ በጣም ነው የሚያሳዝነው የሚታየው ነገር ሁሉ ማለት ነው። እንደዛ አይደረግም። የስመዳ ላና ማበቴ አዩ አውሪ ሚዩትና አዩ አውሪ ፕሊዝ አውሪ። ለምንድን ነው ሚዩት ይዘሽ የምትቀመጪው? አለ እቃ እያጠብኩ ስራ እየሰራሁ ነበር። ኖ አዩ ኖ አንቺና እሺ አውሪማ አውሪ። እኔ እምለው ማለት ነው የሚሄድ የፈለገን ሰው ሄድ አትበለው በራሱ ይሄድ እንደሚባለው እኔ አሁን ሳስበው ማለት ነው ይችን ልጅ አስመርሮ እንትን ሊላት ነው ወይ ከሱ እንድትወጣ ነው ወይ? ለምንድን ነው ይሄ እየተደረገ ያለው? አንድ ቃል ነው የተናገረችው። ይሄን ቃል ደግሞ ዛሬ ብቻ አይደለም የተናገረችው፣ ከአሁን በፊትም ብላለች። ከቻልሽ እንትን የምትይ ከሆነ ወደ አንቺ የሚመጣ ከሆነ ውሰጂው ብላለች። አሁንም ይሄን ቃል ብትናገር ይሄን ምንም የሚሉት ነው። ይሄን ያህል ዘበኛ በዘበኛ አስወጣሻለሁ የምትባለው ይቺ ልጅ ምንድን ነው? ቆይ ምን እያደረገን ያለው ነው? ከኦዲየንስ ጋር ኦዲየንስ ተናገረ፣ ከኦዲየንስ ልክ ነው
እኛ እኮ ምንም ምልክ ቢይዝ አይጠቅመውም፣ ይጎዳዋል። ከኛ ምልክ ተያይዞ ከሆነ ማለት ነው። ሀይሚም ደግሞ ይህን ያህል የለፋችው 2 ዓመት ስንት ነገር የሆነችውንን ይህን ያህል ለሷ አይገባትም። ምን እየተደረገ ነው ያለው እንዴ? ለሷ ነው ዘበኛ የሚያስፈልጋት? ለሷ ነው የእሷ ነው እጅ የሚጎተተው? ያችን በክብር አባብሎ አይዞሽ ብሎ እሷ ስትመጣ ለምንድን ነው ፊቱን እንደዛ የሚያደርገው? እንደዛ የሚቆጣው? አንድ ቃል በተናገረችስ እንደዛን የሚያደርጋል ለምንድን ነው? ቆይ እስኪ እንዴ ስንናገር ተናገራችሁ። ለምን ሁለቱንም እንትን አትበሉ? እያደረገ ያለውን ይመልከት፣ ህዝብም ይመልከት። ኦዲየንስ ነን። ኦዲየንስ ከኦዲየንስም ነገር ይዞት ከሆነ ከኦዲየንስም ጋር ጸብ ከሆነ የሚጠቅሙ አይደለም እያደረገ ያለው። ከሀይሚዬም ጋር ከሆነ እሷን ለማስወጣት ከሆነ ይንገራት። በቃ እኔ አልፈልግሽም እንትን በይ፣ በቃ እኔ ከእሷ ጋር ከዚሽኛዋ ልጅ ጋር ግንኙነት አለኝ ከእሷ ጋር መሆን እፈልጋለሁ ብሎ ማስወጣት ነው። ይሄን ያህል መገፋት የለባትም። በቃ በታየ ልክ የምናገረው ይቺ ልጅ እየተበደለች ነው፣ እየተገፋች ነው። እሷው ተበዳይ፣ እሷው ተከሳሽ፣ እሷው ተወቃሽ። እንዴ የሰው የራሱን በደል አዙሩ ወደ እሷ የሚቆለለው ለምንድን ነው? ይሄን ያክል ለምንድን ነው ማሰብ ያቃተን? እናስብ። ሰውነን ምን ሆነን ነው ይሄን ያህል በቃ ብር ሁሉን ነገር የለወጠው ለምንድን ነው? የሰው ልጆች ነን፣ እናስብ። ሴትም ሆናችሁ ደግሞ አታሽቃብጡ። ሴት ናት እየተበደለች ያለችው 2 ዓመት ሙሉ ለሱ ስንት ነገር የሆነች ማለት ነው። አታሽቃብጡ። ስራ ነው አያገባንም ስለ ስራው። ግን እኛ ያየነው እየተበደለች ነው። እሷ እየተገፋች፣ እሷ እየተበደለች፣ እሷው እየተሰደበች፣ እሷው እየተከሰሰች ነው ያየነው ማለት ነው። ዛሬ አሁን ያንን ያክል ነገር አይገባትም። አንድ ቃል ናት የተናገረችው። እሱ ከበደላት ሁላ ያቺ ቃል ወጣ። አንቺ እንደዚህ እኔ እንደዚህ ነኝ እኔ ምን አለች? እሷ ስላናደደችኝ እሷን ለመናገር ነው አለች። በቃ ያንን ስትለው እንኳ እሺ የማናገርሃለች ስትለው እሺ ብሎ በስርዓት ቢያናገራ ምናለ ወጀልኝ በእንትን በዘበኛ ነው ማስወጣሽ፣ እንደዚህ ነው ማደርግሽ። እሷ እንኳን ዘበኛና እጁ በእጁ እንደዚህ ይዞ ገታት ማድረግ አይችልም፣ ቢያውቀው ማለት ነው። ሀይሚ ማለት ስማርት ናት፣ ያውቃታል፣ ራሱን ማውሩቷል። አሁን እንትኑን ማጠፍ አይደለም። እኔ አሁን የሚገባኝና የሚገባኝ ማለት ነው ይህችን ልጅ አስመረራን ከህይወቴ መውጣት አለባት ነው። እኔ ይችን ምርጉዝ ትሆን ምን ትሆን አያገባኝም ስለሷ። ግን ይች ልጅ ተመረራ እንድትወጣ ነው እየተደረገ ያለው። እንድትወጣ እየተደረገ ያለው ተመረራ ነው። እግዚአብሔርን እኔ በጣም ውስጤ በጣም ሱፐር ማርኬት ዕቃ አይደለችም እኮ ስራም ከሆነ ትቀበለዋለችኝ፣ እንዲሁ የሆነች ትሰራለች። ስራም ካልሆነ ደግሞ ትወጣለች እኮ። ምን ዕቃ የሱፐር ማርኬት ዕቃ ነው? አንዴ ከተደረደረ ካልተሸጠ ኤክስፓይርድ ከሆነ የሚያወጡት ተናዶ ነው ማለት ነው። ሪስፔክት አድርጎ ያወራል ሲልሽ እኛ አልተረዳንም። ሜቢ ሆና እኛ ምንም ያልገባን አይነት መስሎት ነው እየታየ ያለው። በጣም ተሳስተዋል። እንደዛ ከሆነ የብሩኬ ንግግሩን እያንዳንዷን ንግግሩን አስባችሁት ከሆነ የሚያወራው ነገር ሁሉ በጣም የሆነ ወደ ውሸት ነው የሚያስኬደው። አንድ እውነት አትገኙም። በቃ አንድ እውነት እንዴ እሱ ነው አስረግዟት ከሆነ የሚያስረግዛት እሱ ያገኛት እሱ። መቼስ ሀይሚ አይደለም ያረገዘችው ያስረገዘችው። በጣም የሚያሳዝነው ነገር እኮ ነው። ይቺ እመቤቴን ተሸክመች የምስቀውን ተው እባክሽ። ነገ በራሳቸው ላይ ሲደርሱ ደሙን ባያለቅሳሉ። ሴት ናት እሷ። እነሱን ታያቸው ሰይጣኖች ናቸው። በእናታችሁ ዛሬ ደግሞ ሰይጣኔን እንዳያስነሱ ተያቸው። በቃ እነሱን ተይኮ በቃ ይሄ ማለት በጣም የሚያስጠላ ነገር ነው እንዴ። ብሩኬ እሱ በራሱ አይምሮ ላይ መድረስ ያለበትን ቦታ ደርሻለሁ ብሎ ነው ይሄን ንቀት ይሄንን ውጪ ሂጂ አያገባሽም አይመለከትሽም። የትም አልደረሰም ገና እሱ እያገነዘበ ያለው እንደዛ ነው። ታዲያ እዛ ከሆነ አስበሹ ከሆነ ውሸት በቃ አንቺ በጣም ውሸት የበዛ እሱ ጋሽዬ ጋር ለምንድን ነው የሄደው? ሀይሚን ለምኗት ደክሞት ነው ጋሽዬ ጋር ሮጦ ሄደው ወይ? አንቺ አሁን በክስታይዋን እሱን ኢምፖርታንት ያለውን ወሬ አውሪ። አንቺ ጋሽዬ ጋር ሄደ ጅን ጋር ሄደ ምን አንዴ ላውራ። አዎ አውሪ አንቺን እሺ እንዴት ናችሁ? አለ እኔ የምለው ማለት ነው። ቆይ የሀይሚ ጥፋት ምንድን ነው? ጥፋቷ ምንድን ነው? እቺ ልጅ እኔ የሚነግረኝ ሰው ፈልጋለሁ። ጥፋቷ ምንድን ነው? አስረገዘች? ዋሸች? ምን አደረገች? እቺ ልጅ ሲጀመር ጀምሮ ምን ለማመጧ ነው ጥፋተኛ ያደረጋት?
ወይኔ 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 ለብር እንኳን ቢሆን ለስራ እንኳን ቢሆን እንደዚህ እንትን ማለት ያው በቃ ለስራ ድራማ እንኳን ቢሆን እንደዚህ መደረግ እንደዚህ በዚህ ደረጃ 2 ዓመት አጠገብ ያለች ልጅ ትናንትና አረገዝኩ ልጅ ቆይ ምንድን ያለችው? ምን አጠፋች እቺ ልጅ? ሲጀመር ጀምሮ እስኪ ጥፋቷን ንገሩኝ። እኔ እግዚአብሔርን በጣም እየገረመኝ ነው። ምንድን ነው ጥፋቷ? ቆይ እስኪ ጥፋቷ እሱ ይቅርታ መጠየቅ ሞት መዋረድ ነው የሚመስለው እቺ ልጅ። እኔ እንደሚመስለኝ ከሆነ ግን ሂዳት በለው እንዲሄድ ምንድነው የሚባለው? ቦታ ስጠው ነው እንደዛ ነው የተደረገ ያለ። መንገዱን አሳየው። ሴት አይደለችም፣ ርካሽ ሴት ናት። አውቃለሁኝ አይደለችም፣ ግን ምንድን ነው ቆይ እሷ ሴት ናት፣ የሴት ቁንጮ ናትኝ። እሷ እንደዛ ሆኖ ብታስብ ኖሮ አትቆምም እዛ ጋር። ሴትነቷን ስለምታውቀው ክብሯን ስለምታውቀው የተማረች የምታስብ ሴት ስለሆነች ነው። ገኒ እሱ ምክንያት እየፈለገ ነው። ምክንያት ነው እሷ ልጅቷን ሊያባርር አስመርሮ ሊያባርራት ማለት እንድትጠፋ ነው። ምን ሆና ነው የምትባረረው? ሂጂም ላይሆን ይችላል ሊያባረርም ሳይሆን በቃ ጥፋቱን ከቨር ማድረጊያ ያጣ ነው የሚመስለኝ እኔ አሁን። ምክንያቱም ሌላ መዘዝ ታመጣለች ልጅቷ። የሆነ መዘዝ እየጎተተች ነው የምታመጣው። ብታስፈራራበት ምክንያት አልታወቀኝም። እኔ መልቀቅም አይፈልግም። አዲስ አበባ ቁጭ ብለሽ ስሚን እንገርሽ፣ አዲስ አበባ ቁጭ ብለሽ ምን የሴቶቹን ባህሪ አታውቂም? እና ነው እንዴ ምንድነው መዘዝ የሚመጣው? ምነው ስንቱ ነው አርግዞ የተካደው? ስንት ነው? እች እኮ አዲስ አበባ አይደለችም ገንዬ። አዲስ መቼም አዲስ አበባ ባትሆንም ያው ኢትዮጵያዊ እንግዲህ እንደዚህ አይነት ክስ እንኳን ይቻላል ምናምን እያሉ የሚሉት እዛ ሀገር ነው። እኛ እኮ አይደለንም እዚህ ጋር ክስ እያለን ያለ ነው። ልጅቷ ናት። በዚህ ደረጃ ልጅቷን ማቅረብም አያስፈልግም ነበር። የሆነ ነገር ባይኖር እንድገምላቸው ክስኛ ሞኝነን እንደ የ30 ጊዜ እንደምር ማለት ነው። የመጀመሪያ ቀን ራሱ ተደብቆ ያየበት ራሱን የቻለ ምክንያት አለው ብሩኬ። የመጀመሪያ ቀን ራሱ ምንም ማለት ነው እሱ የሆነ ነገር ሊያስተካክል ነው የመጣው። ዋና ማስተካከል የፈለገው ነገር ይሄ ራሱ ይሄንን ነበረ። ገባችኋል? ስለዚህ ውሸት በውሸት እንደሰለጠነ ቁጭ ብሎ መነጋገር እኮ ይቻላል እኮ። ሰው ማሰናበት እኮ በእንዲህ ውሻ አድርገሽው አይደለም እኮ። ውሻ ሆና የምትሰናበት ሴት አይደለችም። ማናት እሷ? ሃይማኖት ያቺ ስትቆም የምታምረው ያቺ ግርማ ሞገስ ያላት ያቺ ቢቲፉል ቆንጆ ኢትዮጵያዊ ሞናኒዛ የምትባል አይተሻት የማትጠግቢ እሷ እኮ የምትባረር አይደለችም። እሷ እንደ ሀገር የምትጠበቅ ናት። ይሄንን ነው ማወቅ ያለበት። እሱም እንደዛው የሚያከብራት ከሆነ እሱም እንደዛው ነው። ምን ሆንለት? ጥፋት የለባት እንዴት ነገር ምንም ማለት ነው። እሺ እቺ ልጅ ሳታጠፋ ጥፋት ምንም ነገር ሳይታያት ሂጂ እንዴ? እኔ እኮ ግራ ነው የገባኝ። ጭራሽ ግራ ገብቶኛል እኮ። በምንድን ነው የሚወራው? እኔ ውሸት በውሸት ሲደራርበው እዚህ ድረስ የደረሰው እሱ እንደገና ጥፋቱ እሷ ለራሷ እሱ ተከሰሰ ቢላ ወረቀት እንደሚያደርገው ጥፋት ስላላገኘባት ተሰፍራለህ አንተ ጥፋት ስላላገኘባት ቢል በዛም ቢለው በዚህም ቢለው ምንም ጥፋት ሊያገኝባት አልቻለም። እስቲል እስከማይገኝ ልጅ እኮ ናት። ራሷን ጠብቀ ጥፋት ማግኘት ስላልቻለ የሚፈልገው እሱ ሰበብ ነው። እሷን ለማስወቀሻ ሰበብ ነው እየሰጠ ያለው። በትክክል እንዲያርገሽ አሁን የዛሬው ልክ ናት ያለችውን ነው። እኔ የምለው እኮ ነው ትቼልሽ ነበረ፣ ማሸነፍ አልቻልሽም። ሊያፈቅርሽ አልቻለም። ትቼልሽ ነበር። ትቼልሽ ሚንስ በቃ ራሴን ጎድቼ ለአንቺ አስቤ እስከነ እርግዝናሽ ትቼ ነበር፣ ግን አልሆነልሽም። ማንኛውም ሴት የምትል ነው። ሴት ስትሆኚ ሴት ያልሆነችዋን ሴት ታበሽቃታለች። ቺፕ የሆነችዋን ሴት፣ ርካሽ የሆነችዋን ሴት እንዲገባት ታደርጊያታለች። ይሄ ለእሱ አይደለም መልስ የሰጠችው ብለዋለች እኮ ገኒ ብለዋለች። ችግሩ ምንድን ነው? ሁሉም ነገር ራሱ ላይ ይመስለዋል። ክብር ይላል። ክብር እኮ የምትናገሪው ነው።
የምትናገሪው ነው የሚያስገባው። እኔ ዕቃ አይደለሁም ለሚለው ነገር ደግሞ ማንም ዕቃ የለም እዚህ ጋር ዕቃ የለም። እኔ አሁን ቆይ ዝም በሉና እኔ ፍጥረቶች ማናት አዩ አውሪ ለምንድነው ዝም የምትዩ? ኒውትሪሽን አውርጂና አውሪ አንቺም ትክክለኛ ወሬ ዱና ጠፊ አውሪ ኒውትሪሽን አንሽና እኔ እኮ አወራሁኝ። ዩዘር ዱና ጠፊ ነው ያልኩት። ዱና ጠፊ ሄደች ወጣች። ዩዘር ቅድም ላለችው ትንሽ እሷ ሚውት እስከምትከፍት ልናገር። ዩዘር ለምንድን ሚዲያ ላይ አወጣሽው ብሎ ተናዶ ይሆናል አለች። ፈልጎ ነው እንጂ ይሄ ነገር ስራ ራሱ ካልሆነ ሪል ከሆነ ራሱ ፈልጎ ነው እንጂ የወጣው ሚዲያ ላይ እንዲወጣ ፈልጎ የሚሰሩት አብረው ነው ጓደኛው። መጀመሪያማ የመጀመሪያውን ቀን አይተሽ ከሆነ አይደለም፣ በነገራችን ላይ አይደለም። የመጀመሪያው ቀን ላይ ያ ፎቶ የተያዘ ቀን ላይ እኔ እሱ ኤዲት የሚያደርጉት የገዛ ጓደኛው ነው። ይሄ ነገር እንዳይወጣ ከፈለገ ዩዘርዬ ኤዲት የሚያደርገው የገዛ ጓደኛው ነው። ይነጋገራል፣ ያውቃል። እንኳን ይሄን አይደለም አዩ አትሳሳች። አይደለም በቴሌግራም ነው የተላከላት። አይደለም መስሎኝ ነው። በሃይሚ ከሆነ እንዲወጣ ያደረገው ራሱ ነው። በልጅቷ ከሆነ እኔ አያገባኝም ስለ ልጅቷ። በሃይሚ ግን ከሆነ ኤዲት ተደርጎ ሃይሚ ራሷ ያደረገው ራሱ ነው። አሁን እናንተ ወደኋላ ተመልሳችሁ ሰው የረሳውን ነገር አይደለም ዛሬ የተለቀቀውን ነገር ዛሬ ልጅቷ የመጣችበትን እንደ መግቢያ እንድትሰራ የተደረገችበትን ምን አይነት ቼክ ለማድረግ እንደተፈለገ ወደ ኢንሱ ላይ እሱን ተነጋገሩ። ጭንቅላት እንዳለው ሰው እኮ በጣም ሰው ልጅ የሚገርመኝ ሰው ልጅ አንቺ ደግሞ ቢዛነስ ቢዛ የሚገርመኝ የምትይው ይሄ የራስሽ ግርማ ነው። አሁን አንቺ ይሄንን እምልሽን ምን አስቦ ነው? ምን ለማድረግ ፈልጎ ነው? ምንድን ነው የሚፈልገው? ለምንድን ነው እንዲህ የሚያደርገው ብለሽ አውሪ። እንዲህ ነው ይሄ የራሴ እንትን አይደለም፣ የራሴ ችግር አይደለም። አንቺ ምን አይደለም እኮ ይሄ ምኑ ይወራል። በጣም እኮ ነው የሆነ በጣም የሚያስጠላ እኮ ነው። ምን ታወራለሽ እዚህ ላይ አሁን? በቃ ዝም በያ እንግዲህ ማታውሪ ከሆነ በቃ ዝም በያ። ቆይ አንዴ ቤዝዬ ምን ለማለት የፈልገሽ ነው? አልገባኝም። እስኪ አውሪልኝ ለኔ። ምን አይደለማ ይሄ ልጅ እኮ ሙሉ በሙሉ ጥፋቱ በራሱ ላይ ነው። ግን ዞሮ የሚያመጣው ለማለት ነው። ጥፋቱም ሃይሚ ላይ ነው እያመጣ ያለው ማለት ነው። ገባሽ አይደለ? ጥፋቱ ገባሽ? የሚያወራው ንግግር ሁሉ ጥፋቱ ወደ ራሱ ነው። ራሱ የሚያወራው ንግግር ራሱ ወደ ራሱ ነው የሚያሳየው ንግግሩ ራሱ ማለት ነው። ግን እሱ የሆነ በቃ እሱም አውርቶ እሱም ይናደዳል። በዛ ላይ ደግሞ ከኦዲየንሱ ጋር ያለው ፉክክር ከኛ ጋር ነው ፉክክሩ። እሱ አሁን ያለው በደንብ ነው ፉክክር የተያዘ ደግሞ ይሄ የማይሆን ነገር ነው ሲጀመር አይሆንም። ጥሩ አይደለም። እሷን የናቀበት ምክንያቱም እኛ ስራም ሆነ ይሄ ትክክለኛ ነገርም ሆነ ሰው ልጅ ባመጣ ልክ ነው ባየው ልክ ነው ሰው ልጅን የሚናገረው አይደል እንዴ? እሱ ባመጣ ልክ ሰው ደግሞ ያወራል። ማነሽ ሚሲዩ ልጅቱ ዩቲዩብ ስለምትመጣ ይቅርታ እንድታረጉላት ነው። ምክንያቱም ልጅቱ ይቅርታ የምትመጣው ለሱ ነዋ፣ እሱ ጋር እንድትሆን ከዛ እንድትሰራ ነው። ይህንንም ማወቅ አለባችሁ። መቼም አትደረግም። ካደረጋችኋት እኮ ከተቀበላችኋት እኮ አብሮ ሊመጣ ነው። መቼም አትደረግም። መቼም ቁጭ ብዬ ነው የምሰራው 24 ሰዓት። ብዙ ጊዜ የውልሽኝ ኦዲየንሱ ልቡን ስለገመተ እኔ ያልኳቸውን ሁሉ ይቀበላሉ ብሎ ጭንቅላቱን አሳምኖታል። እሷ እንዲህ እየተበደለች እስቲ እየሩ ሳውሪ እስቲ ወይም ደግሞ የአባቴ ልጅ ወይም ትንሽ እሺ፣ እኔ በዚህ ላይ ማውራት የምፈልገው ኦርጂ ሀሳቤን ተናግሬ ይውረድ። ይሄ ስራ ካልሆነ ከዚህ በላይ አትጎጂ እህታችን ልል ነው የምፈልገው። ፍርዱ የእግዚአብሔር ነው፣ በቀለም የእግዚአብሔር ነው። ለእግዚአብሔር ስተሽ ዞር በይ። ምክንያቱም እስከዚህ ድረስ መገፋት እስከዚህ ድረስ እንደዚህ መገፋት በጣም የሚያሳዝን ነገር ነው። እንደ ሴት የሚሰማ የሚያም ነገር ነው። በቃ ብትወጣ ባይነኝ እኔ ከዚህ ነገር እራሷን ታግል። ነጥብ እያስፈለገ ጭራሽ ወደ እሷ ነገሩን አዙሮ ማምጣት ነው የፈለገው። ቢገባው
ነገሩን ከእሷ ጋር ቴኬር አድርጎ ተወያይቶ መፍታት የሚችልበት ሰፊ እድል ሰጥተዋለች። ወደ እሷ በሸሸሽ ቁጥር ወደ እሷ እንድትቀርብ ያደርጋል። ስትቀርብ ደግሞ መልሶ ሌላ ነገር ይጠመዘዝባታል። ስለዚህ ከዚህ ሁሉ አማራጭ ለምን መጣሽ እኮ ነው ያላት። ማነግሮሽ ነው የመጣሽው? ለምን መጣሽ? አዎ ይሄ የዛሬው ብዙ ጥያቄ ያስነሳል። እንዴት ተገጣጠሙ የሚለው ያስነሳል። እሱ ጠራቸው ወይስ ካሜራማኑ አሰባሰባቸው? ቦታ ቀይሯል። ቦታውን ራሱ ደብቆ እንትን ላለማሳየት ወይ ላለመገናኘት ራሱ ስልክ ነው እየተቀረጸበት የነበረው። ገልብጠውት ነው ከቨር አድርገውበት። ያ ማለት እሱን የሰበሰባቸው ማለት ነው። ሹር ኖ እናንተ ለምን እንደሱ እናንተ ራሳችሁ እያወቃችሁ እንዳላወቀ ነው እየሆናችሁ ያላችሁት። እሱ አሁን ዛሬ እሷ መግቢያ የሰራችበትኝ ይቀበላሉ አይቀበሉም? ኦዲየንሱ ቼክ ሊደረግ ነው። ገባሽ? ምንድነው እናንተ እንዴት ከእሷ ጋር ኮምፔር ልትሆን? በቃ ለምን አለቀሰች? ሴቶች አይደላችሁ ወይ? ለምን ለእኔ አታዝኑም? አፍቅራችሁ አታውቁም ወይ? አፍቅሬ ነው በቃ አለች እኮ አሁን እርግዝናውን ትታ። ኦዲየንሱ ብታረግዥም የራስሽ ጉዳይ፣ ውሸትሽን ነው አላመንም፣ ብታረግዥም ልጁን መርዳት ነው እንጂ ሌላ ችግር የለም ብሎ ስላላት እስኪ ይሄንን አልቅሽና ይሄንን ምስኪን ኦዲየንስ እኔን የሚወደኝን እስኪ ደግሞ ካለቀሽ ከተቀበሉሽ አብረን ልንሄድ፣ ካልተቀበሉሽ ደግሞ እንግዲህ ደግሞ ሌላ ዘዴ እንፈጥራለን። አይ የልጅቷ ራሱ ወሬ እኮ በጣም ነው የሚገርመው። እሷን እንዳልጎዳት ትላለች። ከዚህ በላይም እንዴት አድርጋ ልጎዳት ትፈልጋለች? ውሸታ መሆኑን የልጅቷ እሱ ይሄ ያበሻ እንትን ነው እሱ። ከዚህ ሁሉ ለምንድን ነው እንደዚህ? ማንን ነው የሚያታልሉት? ኧረ አንታለንም እኮ ተመለስ። በኋላ ይቆጭሃል፣ እግዚአብሔርን ይቆጭሃል። በኋላ ምን ነው በሰማው ኖሮ ትላለህ። ብዙ ነገር ታጣለህ። ቀላል አይደለም ጥሩን ሰው ማጣት። ጥሩ ሰው ማጣት ቀላል እንዳይቆጠር። ስራም ከሆነ ደግሞ ተው በቃ። ይሄ አስጠሊታ ስራ ነው። ሌላ ነገር ውስጥ አለመግባት። እሷንም እንዳታጣ እኛ ለአንተ ማዝነን ነው። እግዚአብሔር እኔ በጣም ነው የምታሳዝነኝ። እኔ አንድ ነገር እንዲሰማ ይፈልጋለሁ ብሩክ፣ አንድ ነገር እንድሰማኝ በጣም ፈልጋለሁ። ዛሬ አድርሱልኝ። ይሄንን በደንብ ቅዱትና ባካችሁ ቅዱ። ይሄንን በደንብ አድርጉ። ማንም አይግባብኝ። አዎ እኔ በጣም ነው መወዳችሁ። ቲክቶክ ላይ ዩቲዩብ ላይ የምገባው እናንተንና እናንተን ለማየት ብቻ ነው። እናንተን ለማየት ብቻ ነው የምገባው። ከዛ በተረፈ ማየትም አልፈልግም፣ ምንም የማያደርግልኝም። አሁን ግን በጣም ነው ያስጠላኝ። በእናንተ ኬዝ ነው እንጂ የምገባው ብዙም መስማትም የእናንተንም አልፈልግም። ግን እየተናገርኩ ያለሁት አንድ ነገር ልንገርህ። ባለፈውም ብያለው፣ እንዳትሸወድ። ማስተዋል የሚችል ሰው እንዳለ አስብ። ማገናዘብ ማስተዋል የሚችል ሰው እንዳለ በጣም ብዙ ስማርት ሰዎች አሉ። ትምህርት ቤት ወይም ውጭ ሀገር ስለኖረ ሳይሆን ሰው በራሱ በተፈጥሮ ራሱ የሚሰጠው ነገር አለ እና አያውቁም እያልክ የምታደርጋቸው ነገሮች በሙሉ እናውቃለን። በጣም ሲክስ ሴንሰር የሚባል አለ። ሁሉም ሰው የራሱ ሴንሰር አለው። ግን እዚህ ጋር አሁን አስረግጬ የምነግርህ ነገር ልትሸውደን አስብ። ድራማ ከሆነ ስራችሁ ነው እዛ ጋር። የእውነት ከሆነ ግን እነሱን እሸውዳለሁ፣ እነሱን አታልላለሁ ብለህ አስበህ ከሆነ እንዳትሸወድ። ምን ይባላል መሰለ፣ የማትፈልገውን ሰው ወይም ደግሞ የማትፈልገውን ሰራተኛ በካምፓኒ ውስጥ ሰበብ ፈልገህ አባረው ይባላል። በህይወት ደግሞ መሄድ የማይፈልግን ሰው መንገድ አሳየው ይባላል። ያንተ ሁኔታ እንደዛ ነውና በጣም የሚያስፈራ ነገር አለው። ተጠንቀቅ እያልኩ አይደለም፣ ከሆነ ብዬ ነው። ከዛ በተረፈ እነዚህ ተደርገዋል አልተደረጉም የሚባሉ ኬዞችን አንተና አንተ ታውቃላችሁ። ልጅቱ እንዳለችው ሶስታችሁ፣ እኔም የገባኝ ነገር አለ። ግን እሱን ለማንሳት ሳይሆን ይሄን ሁሉ ችግር ያሸከምከውን ሰው እንደገና ይቅርታ አርጋልክ ሁሉ እሷን በማዋረድ እሷን በማንቋሸሽ የምታደርገው ነገር ለአንተም አይጠቅምህም። እመነኝ፣ ዋጋ ያስከፍልሃል። እኔ በጣም ነው ማዝንልህ። በነገራችን ላይ ያስታውቃል ራሱ ስትረስ ላይ እንዳለህና ዲፕረስ ላይ። ስለዚህ በጣም ዋጋ ነው የምትከፍለው ለወደፊት ህይወትክ።
እና ከቻልክ ይብቃ በቃ። ስራም ከሆነ የሚያስተምር ነገር ስለሌለው፣ ግን የእውነት ከሆነ የምታረጋቸው ነገሮች ቁጭ በልና ወይ ቤተክርስቲያን ሂድና ወይ ገዳም ሂድና ራስህን አዳምጠው። በጣም ትልቅ ስህተት ሰርተሃል። ይቅርታ ሁሉ ብለክ ይቅርታ ሁሉ ተደርጎልክ የማትወጣው ነገር ውስጥ ነው ያለኸው። ስለዚህ በጣም ራስክን አዳምጠው የምታደርገውን ነገር። ከዛ በተረፈ ደግሞ እችን ልጅ በሀይሚ ቦታ ላይ ወይም ደግሞ ዩቲዩብ ከፍተው ልታመጣ ፈልገው እንዳታስበው። ለምን መሰለ? በጣም የምትሰራቸው ነገሮች ያሳፍራሉ። ልጅቱን መቼም ዛሬ እንደ ሴት ስታለቅስ ሳይ ሴት ስለሆንኩኝ እንደ ሴት ነው የተሰማኝ። ለቅሷ አይደለም ስራዋ አይደለም ሴት ብትሆን ብዬ ነው። ግን አይደለም ያለቀሰችበትም የመጣችበት ገና ከመጣች ጀምሮ እንዴት አታክ እንደምታረጋት እንዴት እንደምትንቃት የነበረ በጣም ነበር የምትንቃት። ዛሬ እንዴት አከበረቻት። ዛሬ እንዴት የእሷ ስሜት ተሰማት። ዛሬ እንዴት ለእሷ አዘነች። ምክንያቱም ሰዎቹ ስላልተቀበሏት፣ ኦዲየንስ ስላልተቀበሏት፣ ዛሬ ደግሞ በዚህኛው መንገድ ልሞክር፣ ኦዲየንስ አልተቀበለኝም፣ የኔን ችግር አላየልኝም ብላን የመጣችው አይደል? ዛሬም ጥፋት ነው እኮ ያለባት። እች ልጅ መሀል ላይ ገብታ እኮ ነው ቺት ያደረገችውና ያረገዘችው። ምክንያቱም ይሄንን ሪሌሽን እና ይሄን ፍቅር ለመለየት ስትል አሁን ደግሞ በደንብ ማበጣበጡን ይዛለች። ተይ በቃ ልጁ ታምኖልሻል፣ ልጅም ማደግ ቢሆን ይታደጋል፣ ጥፋቱንም ቢሆን እቀበላለሁ ተብሎ ሲባል እንደገና ደግሞ አፈቅረዋለሁ ብላ መጣች። እኔ አላፈቅርሽም፣ እኔ አልፈልግሽም እንደገና ለዩቲዩብ ወይም ደግሞ ስራ እንድትሰራ አታድርጉ። እኛ እናውቃለን። እኔ ብዙ ነገር እዚህ ጋር አሁን ብናገር በጣም ብዙ ነገር ይበላሻል ብዬ ነው እንጂ ውስጥ የከተትኩት ያለውን ነገር ያሰብኩትን ነገር እያረክ ያለውን ነገር ባወራው ሰው ሁሉ ይበጣበጣል እርስ በርሱ። በእውነት ነው ምልክ። ምክንያቱም በጣም የማይገለጽ ነገር እያደረጋችሁ ነው። አቁሙት። አይጠቅምህም። በቃ አይጠቅምህም። ትቀመጥ ቤቷ። ተሰርቶም ከሆነ ተረግዞም ከሆነ ተወልዶም ከሆነ ለወደፊት ለፊውቸርም ከሆናችሁ እዛ ጋር አቁሙትና የምታስወጡትን ሰው ቁጭ አድርጋችሁ። ሰዎች አያውቁህም በግል ህይወትህ እኮ። በዚህ ላይ ነው የምንወድህ የምናውቅህ እኮ በዚች ልጅ የተነሳ። ለምን አንተን በዚህ ልክ ሄዶ ፋራው የሚጥል ሰው አለ? ምን ሊጠቀም? ማንም ምንም የሚጠቀም ነገር የለም። ስለዚህ አስብ፣ እያረክ ያለኸውን ነገር። እየተሸወድን አይደለም፣ አውቀን ነው ዝም ብለን የምናልፈው። እነዚህ ምስኪን ልጆች ሰው ቤት እየሰሩ እያለቀሱ ለእናንተ ዛሬ ብንናገር የበለጠ ነገር ይመጣል ብለን ነው ዝም ያለው እንጂ የምሰራው ስራ በጣም ትልቅ ነገር ውስጥ ነው የሚከትክ። እመነኝ ወንድሜ ልጄ የምነግርህን። ስለዚህ ይብቃ፣ ጨርሰው እዛ ጋር። ከዚህ በኋላ አንቺ ደግሞ እርጉዟ የምነግርሽ ነገር በቃሽ። ተንኮሉንም ምኑንም ከሱ ጋር መመካከሩንም በጀርባ ከጓደኛም ከካሜራም ጋር እየተነጋገርሽ የምታረጊውን ነገር ይብቃሽ። በደንብ ነቅተናል። ለምን እንደመጣሽ፣ ምን እያረግሽ እንደሆነ፣ ምን እንደምትነጋገሪ፣ ምን እንደምትሰሪ። ስለዚህ በደልሽ ይብቃሽ። ማንም አይቀበልሽም። እመኚኝ። በዚህ ሁኔታ ላይ መተሽ ማንም እኔ ቲክቶክ ዩቲዩብ የሚባል ነግሬሻለሁ። አሁንም እያልኩ ነኝ፣ አላውቀውም። ግን አንቺ በዚህ ተንኮል መተሽ እሷን ለማስወጣትና እሷን ለመጣል ከሆነ በጣም ቁጭ ብዬ እሰራለሁ እኔ ራሴ። በጣም አንቺን ለመጣል አይደረግም አይደል? በጣም አዝናለሁ ግን ምክንያቱም ይሄንን የመሰለ ለዓይናችን የምንሳሳላቸውን ልጆች ለመበተን ነው የመጣሽው። አንተ ደግሞ እንደዚህ የምትወደደው የምትፈቀረውን ያህል እንድትጠላ አትሁን። ጣትም ከገማ ቆርጦ ይጣላል ይባላል። እንኳን የማታውቀው ሰው ዝም ብሎ የወደደው ሰው ቀርቶ እች ልክ ሄደች አትመለስም። በጣም እንድትቆርጥ እያረጋሃት ነው። በጣም እንድትሄድ እያረካት ነው። በጣም እየገፋሃት ነው። በጣም እያዋረድካት ነው። በጣም እየጣልካት ነው። ራስክን ሰው ሳታከብር ራስክን ሳታከብር ብትናገርክስ እችሊ ተንከባክበ መያዝ ሲገባ እንደዚህ የምታዋርዳት በየቀኑ አይከፋትም? አታዝንም ብለህ ነው? ይብቃክ። ወይም ደግሞ ኦዲየንሱ ምንም አያመጣም ነው? ምንም አናመጣው። እኔ ያንተን ህይወት አልኖርም፣ ግን የነበረኝን ሪስፔክት የነበረኝን ክብር ግን አውርጄዋለሁ። በጣምም ነው ማወርደው። ውጪ ከዚህ። ለምን መጣሽ በእውነት ይባላል።
እርግጠኛ ነህ? አንተ በጣም ፖፑላር ሆነህ ተፈላጊ ሆነህ እንዳታስበው። ፍቅር የት ጋር እንደሚጥል አይታወቅም እንጂ ተወሱን ግን አትበላት። እሺ ጥሩ ነገር ያረክ እንዳይመስልህ፣ ክብርህ የተከበርክ እንዳይመስልህ። ስለዚህ እነዚህ ነገሮች አስተካክል። ራስህን አክብር፣ የራስህን ሰው አክብር። መጀመሪያ የምታቅፈው የምትስመው ምናምን እዛ ጋ የምታባብለው ሰው ምናምን እሱ አንተና አንተ የምታውቁት ነገር ስላለ አንተና አንተ ተነጋገሩበት። የሚያቅም ሰው እና የሚያስተውል ሰው እንዳለ ግን እንዳረሳ። ስለዚህ አቁመው ይህን ነገር ከነገ ጀምሮ ከቻልክ አታመናጭቃት። ስራም ከሆነ አቁመው፣ አያስከብረህም። በቃ ጨርሻለሁ። እናመሰግናለን። ይዘርጊ ልክ ነሽ። ትክክል ነገር ነው። የሁላችንንም ሀሳብ ነው የተናገርሽው። የምትመነጫጨቅ ሴት አይደለችም፣ ወይ ደግሞ አስወጣሻለሁ የምትባልም ሴት አይደለችም። ታውቃዋለህ አንተም ራስህ አውቀህ ካልሆነ በስተቀር። ስለዚህ አክብራት። ከእኛ ጋር ፉክክር አትያዝ። የምትፈልጋት ከሆነ ተንከባከባት። የምትፈልጋት ከሆነ ይቅርታ ጠይቃት። አጥፍቻለሁ በድያሻለሁ እና ይቅር በይኝ በላት። ሴት አትዘንብክ። የሴት ሀዘን መጥፎ ነው፣ አትችለውም። እንኳን አይደለም እንደዚህች አይነት ልጅነቷን ቆጥባ ከልጅነቷ ተቆጥባ እንደ ልጅ እንኳን ወደዛ ወደዚህ ሳትል አንተን ብላ ከጎንህ የቆሜ ሴት ይሄ አይደለም ለእሷ ክብርም ነው የሚገባት። ማነጫጨቅ አይደለም የሚገባት። በኋላ ይቆጭሃል። ግን እንዳይቆጭክ እየነገርንህ ነው። እንዳትጸጸት እየመከርንክ ነው። ሰው እኮ ሞኝ አይደለም። እዚህ ላይ ስታየው ስለሚወዳችሁ ስለምንወዳችሁ ነው ቁጭ ብለን እዚህ ስራዬ ብለን ስለ እናንተ የምንከራከረው። ኦዲየንሶቹም አይሸወዱም። ዩዘር እንዳለችው እኛ አንሸወድም። እሷን ደግሞ ይቀበሉልኛል ብለህ አታስበው። ዛስ ድሪም ታቅ እንደሆነ ህልም ነው። ማንም ሰው አይቀበልም። ይቀበሉልኝ ይሆን ብለህ ሞክረህ ከሆነ ዛሬ ነው ምልክ። ግን የማታጣውን ሰው እንዳታጣ ተጠንቀቅ። ይሄንን ነው ምልክ እኔ ታውራ እስቲ ማይላቭ አውሪ እስቲ ፍሬ እስቲ